ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በህይወታችሁ ውስጥ ትልቅ ለውጥን የሚያመጣ ስለ ጤናችሁ የምታስቡ ከሆነ በፍጹም ሊያመልጣችሁ የማይገባ እጅግ ወሳኝ ትምህርትን እንመለከታለን። ከመጀመራችን በፊት ግን በዚህ ቪዲዮ ትምህርት ላይ የተመሰረተ 500 ብር የሚያሸልም ጥያቄን መሃል ላይ እጠይቃችኋለሁኝ። መልሳችሁን በኮመንት ላይ አስፍሩልኝ። የመጀመሪያው ምላሽ አሸናፊ ይሆናል። ስለዚህ እስከ መጨረሻው በጥንቃቄ በመከታተል የሽልማቱ ባለቤት ሁኑ። መልሱንም በቪዲዮ ላይ ታገኙታላችሁ። በዓመት ውስጥ ሙሉውን ጊዜ ጤናማ ሆኖ የሚኖር የሚመስል ሰው አጋጥሟችሁ ያውቃል? በሽታን መከላከል ማለት ከመታመም በኋላ መታገል ሳይሆን አስቀድሞ ሰውነትን በጠንካራ መሰረት ላይ መገንባት ማለት ነው። ጤናችን የሚጀምረው በየቀኑ ወደ ሰውነታችን ከምናስገባቸው ነገሮች ነው። ምንም እንኳን ማንኛውም መጠጥ በተአምራዊ ሁኔታ በሽታን ሙሉ በሙሉ መከላከል ባይችልም፣ አንዳንዶቹ መጠጦች ግን በሽታ የመከላከል ስርዓትንናም አጠቃላይ ጤናን ለመደገፍ የሚረዱ ቫይታሚኖችን፣ አንቲ ኦክሲዳንቶችን እናም በጠቃሚ ውህዶችም የተሞሉ ናቸው። ዛሬ ብዙ ጤናቸውን የሚጠብቁ ሰዎች በዕለት ተዕለት ተግባራቸው ውስጥ የሚያካትቷቸውን 7 ጤናማ መጠጦችን እንመለከታለን። እነዚህ መጠጦች ሰውነታችሁ ጠንካራ፣ በቂ ፈሳሽ ያገኘ እናም የዕለት ተዕለት ፈተናዎችን ለመዋጋት በተሻለ ሁኔታ የተዘጋጀ እንዲሆን ሊረዱም ይችላሉ። እስከ መጨረሻው ድረስ አብራችሁ መቆየታችሁን እርግጠኛ ሁኑ። ምክንያቱም የመጨረሻው መጠጥ ቀላል እንዲሁም ርካሽና በብዙ ሳይንሳዊ ምርምሮችም የተደገፈ መሆኑ ነው። በቀጥታ ወደ አንደኛው መጠጥ እንለፍ። አንደኛ የዝንጅብል ሻይ ነው። የተፈጥሮ ሞቅ ያለ የጤና መጠጥ ነው። ዝንጅብል በባህላዊ የጤና ልማዶች ውስጥ ለዘመናት ጥቅም ላይ ውሏል። ይህ ቅመም የበዛበት ስር ጂንጀሮልስ እናም ሾጋውልስ የተባሉ ውህዶችን የያዘ ሲሆን እነዚህም አንቲ ኦክሲዳንት እና አንቲ ኢንፍላማቶሪ ባህሪያት አሏቸው። ጥቅሞቹም ጤናማ የበሽታ መከላከል ምላሽን ይደግፋል፣ የጉሮሮ ህመምንም ሊያስታግስ ይችላል፣ የማቅለሽለሽ ስሜትንም ለመቀነስ ይረዳል፣ ጤናማ የምግብ መፈጨትንም ይደግፋል፣ በብርድ የአየር ሁኔታ ወቅት ሞቅ ያለ ምቾትንም ይሰጣል። አዘገጃጀቱም 1 ኢንች ወይም ደግሞ 1 ቁራጭ ትኩስ ዝንጅብልን መክተፍ ወይም መጨቅጨቅ፣ ከዛም በውሃ ውስጥ ለ10 ደቂቃ ማፍላት። ፍላጎት ካለ ሎሚ ወይም ጥቂት ማርን ጨምራችሁ መጠጣት ነው። ብዙ ሰዎች ጠዋት መጀመሪያ ላይ ወይም ከመተኛታችሁ በፊት በ1 ኩባያ የዝንጅብል ሻይ መደሰትን ይመርጣሉ። ሁለተኛው አረንጓዴ ሻይ ነው። የአንቲኦክሲዳንት ማከማቻ ነው። አረንጓዴ ሻይ በዓለም ላይ ከፍተኛ ጥናት ከተደረገባቸው መጠጦችም አንዱ ነው። በተለይም ኢጂሲጂ በሚባሉ ካቴቺኖች የበለጸገ ነው። ይህም ሴሎችን ከኦክሲዲቲቭ ስትረስ ለመጠበቅ የሚረዳ ኃይለኛ አንቲኦክሲዳንት ነው። ጥቅሞቹም በአንቲኦክሲዳንት የበለጸገ ነው። የበሽታ መከላከል ጤናንም ይደግፋል። የልብ ጤናንም ሊያሻሽል ይችላል። ጤናማ የአንጎል ስራንም ይደግፋል። አጠቃላይ ጤንነትንም ለመጠበቅ ይረዳል። በቀን ከ1 እስከ 3 ኩባያን ጠጡ። መራራነቱን ለመቀነስ ከመጠን በላይ ከማፍላት ተቆጠቡ። ስኳር የበዛባቸውን ለስላሳ መጠጦችን በአረንጓዴ ሻይ የመተካት ቀላል ልምድ የዕለት ተዕለት የገንቢ ንጥረ ነገር አመጋገብን በከፍተኛ ሁኔታ ሊያሳድግላችሁ ይችላል። ሶስተኛ የሎሚ ውሃ ነው። ቀላል ግን መንፈስን የሚያድስ ነው። አንዳንድ ጊዜ በጣም ቀላል የሆኑ መጠጦች በጣም ውጤታማ ናቸው። ሎሚ በበሽታ መከላከል ተግባር ውስጥ የተሳተፈ ጠቃሚ ንጥረ ነገር የሆነውን ቫይታሚን ሲን ያቀርባል። ጥቅሞቹም የሰውነት ፈሳሽ መጠንን ለመጠበቅ ይረዳል፣ ቫይታሚን ሲን ያቀርባል፣ ጤናማ ቆዳን ይደግፋል፣
ምግብ መፈጨትን ሊረዳም ይችላል። ከእንቅልፍ በኋላ ሰውነታችንንም ያነቃቃል። ብዙ ሰዎች ጠዋት ከቁርስ በፊት ለብ ያለ የሎሚ ውሃ መጠጣት ያስደስታቸዋል። የሎሚ ጭማቂ አሲዳማ መሆኑን አስታውሱ። ስለዚህ ከጠጣችሁ በኋላ አፍን በውሃ መጉመጥመጥ የጥርስን ውጫዊ ክፍል ኢናሜልን ለመጠበቅ ይረዳል። ከቻላችሁ በስትሮ ጠጡ። አራተኛ የእርድ ወርቃማ ወተት ነው። ወርቃማው ወተት ወይም ደግሞ የእርድ ወተት እርድን ከላም ወተት ወይም ደግሞ ከአትክልት በተሰሩ ወተቶች እንደ አኩሪ አተር ወይም ደግሞ የአልመንድ ወተት ጋር ያዋህዳል። እርድ በውስጡ ኩርኩሚን የተባለ ውህድን ይዟል። ይህም በአንቲ ኦክሲዳንትና በአንቲ ኢንፍላማቶሪ ባህሪው ይታወቃል። ጥቅሞቹም ጤናማ የሰውነት ብግነት ምላሽን ይደግፋል። በአንቲ ኦክሲዳንቶችም የበለጸገ ነው። የመገጣጠሚያዎች ምቾትንም ሊደግፍ ይችላል። ከመተኛታችሁ በፊት መዝናናትን ወይም እረፍትንም ያበረታታል። አጠቃላይ ጤንነትንም ይደግፋል። ለማዘጋጀትም አንድ ኩባያ ወተት፣ ግማሽ የሻይ ማንኪያ እርድና አንድ ቁንጥጫ ቁንዶ በርበሬን አንድ ላይ ማዋሃድ ነው። እንደ ምርጫችሁ ቀረፋን መጨመር ትችላላችሁ። ከዛም መጠጣት ነው። ቁንዶ በርበሬ ሰውነታችን የኩርኩሚን ንጥረ ነገርን በቀላሉ እንዲመጠው በከፍተኛ ሁኔታ ይረዳል። አሁን ደግሞ በመግቢያችን ላይ ወደ ነገርኳችሁ የሽልማት ጥያቄ እንለፍ። ጥያቄውም ኢጂሲጂን ጨምሮ ካቴቺንስ በተባሉ አንቲኦክሲዳንቶች እጅግ በጣም በመበልጸጉ የሚታወቀው የትኛው ጤናማ መጠጥ ነው? ኤ የሎሚ ውሃ፣ ቢ አረንጓዴ ሻይ፣ ሲ የዝንጅብል ሻይ፣ ዲ ንጹህ ውሃ። መልሳችሁን በኮመንት ላይ አስፍሩልኝ። አምስተኛ የቤሪ እስሙዚ ነው። በሽታን የሚከላከል የተመጣጠነ ምግብ በአንድ ብርጭቆ። ቤሪዎች እንደ እንጆሪ እናም መሰል ፍራፍሬዎች ከሚገኙት ፍራፍሬዎች ሁሉ በአንቲኦክሲዳንት እጅግ የበለጸጉ ናቸው። ብሉቤሪ፣ ስትሮቤሪ፣ ራስቤሪ እናም ብላክቤሪ ጤናን የሚደግፉ ቫይታሚኖች፣ ማዕድናትናም የእጽዋት ውህዶችን ይዘዋል። ጥቅሞቹም በአንቲኦክሲዳንቶች ከፍተኛ ነው። የበሽታ መከላከል ተግባርን ይደግፋል። በፋይበርም የበለጸገ ነው። የኦክሲዲቲቭ ስትረስንም ለመዋጋት ይረዳል። ጤናማ እርጅናንም ይደግፋል፣ እድሜንም ያረዝማል። የቤሪ እስሙዚ አዘገጃጀቱም እነዚህን በአንድ ላይ ፍጩ። አንድ ኩባያ የተቀላቀሉ የቤሪ ፍሬዎችን እንጆሪን ጨምሮ፣ አንድ ሙዝ፣ አንድ ኩባያ እርጎ ወይም ወተት፣ እንደ ፍላጎታችሁ ተልባን መጨመር ትችላላችሁ። ከዛም መጠጣት ነው። ይህ በቀለም ያሸበረቀ መጠጥ ገንቢም ጣፋጭም ነው። ስድስተኛ የጥቁር አዝሙድ መጠጥ ነው። የባህላዊ ጤና ተወዳጅ ድንቅ መጠጥ ነው። ጥቁር አዝሙድ ረጅም የባህላዊ አጠቃቀም ታሪክ አለው። ተመራማሪዎች ለጤና ደጋፊ ባህሪያቱ ማጥናታቸውን የቀጠሉበትን እንደ ታይሞኪኖን ያሉ ውህዶችን ይዟል። የጥቁር አዝሙድ ጥቅሞቹም በአንቲኦክሲዳንቶች የበለጸገ ነው። የበሽታ መከላከል ጤናን ይደግፋል። ጤናማ የምግብ መፈጨትንም ሊደግፍ ይችላል። አጠቃላይ ጤንነትንም ይደግፋል። ጠቃሚ የእጽዋት ውህዶችንም ያቀርባል። ለመጠቀምም ጥቂት መጠን ያለው የጥቁር አዝሙድ ዱቄት ወይም ዘይትን በለብ ያለ ውሃ በእጽዋት ሻይ ወይም በስሙዚ ውስጥ ቀላቅሉ። እንደ ማንኛውም ተጨማሪ ምግብ ወይም ሰፕልመንት ሁሉ ጥቁር አዝሙድንም በመጠኑ መጠቀም አስፈላጊ ነው። ከመጠን በላይ ማብዛት ተገቢ አይደለም። ስለ ጥቁር አዝሙድ አጠቃቀም ማወቅ ከፈለጋችሁ ሰሞኑን የሰራሁት ቪዲዮ አለ፣ እሱን በደንብ ተመልከቱት። ሰባተኛው ንጹህ ውሃ ነው። ከሁሉም መጠጦች እጅግ ኃይለኛው ድንቅ የተፈጥሮ መጠጥ ነው። ይህ ምናልባት አሰልቺ ሊመስል ይችላል፣ ነገር ግን ውሃ ፍጹም አስፈላጊ እናም ወሳኝ ነገር ነው። ብዙ ሰዎች ሰውነታቸው በጣም የሚፈልገውን መጠጥ ችላ በማለት ውድ የሆኑ ልዕለ ምግቦችን ወይም ሱፐር ፉድ የምንላቸውን ይፈልጋሉ። የውሃ ጥቅሞቹም በሰውነት ውስጥ ያለውን
እያንዳንዱን ሴል ይደግፋል፣ ንጥረ ነገሮችን ለማጓጓዝ ይረዳል፣ የበሽታ መከላከል ተግባርንም ይደግፋል፣ የሰውነት ሙቀትንም ለመቆጣጠር ይረዳል፣ ጤናማ የኃይል ደረጃንም ይደግፋል። ልብ በሉ መጠነኛ የሆነ የውሃ እጥረት እንኳን የድካምናም የመዛል ስሜት እንዲሰማችሁ ሊያደርግ ይችላል። ታዲያ እንደ አካላዊ እንቅስቃሴያችሁ ደረጃ፣ እንደ የአየር ንብረቱ እናም እንደ የግል ፍላጎታችሁ መጠን ቀኑን ሙሉ በቂ ውሃን መጠጣት ያስፈልጋል። ከ2 ሊትር ከግማሽ እስከ 3 ሊትር ድረስ። አንዳንድ ጊዜ በጣም ጤናማው ልማድ በጣም ቀላሉ ነገር ነው። እንዲሁም ተጨማሪ መጠጣት ያለባችሁ መጠጥ ኪፈር ነው። ኪፈር ጠቃሚ ባክቴሪያዎችን እናም እርሾን ወይም ይስትን የያዘ የዳበረ የወተት መጠጥ ወይም ደግሞ የእርጎ ዝርያ ነው። ጥቅሞቹም የሆድ ዕቃ ወይም የአንጀት ጤናን ይደግፋል። ፕሮባዮቲክስ ወይም ጠቃሚ ባክቴሪያዎችን ያቀርባል። ፕሮቲንን ይዟል። የምግብ መፈጨት ጤናንም ይደግፋል። ለበሽታ መከላከል ስርዓት ጤና አስተዋጽኦንም ሊያደርግ ይችላል። የበሽታ መከላከል ስርዓታችን ትልቁ ክፍል ከአንጀት ጤና ጋር የተያያዘ ስለሆነ ጤናማ የምግብ መፈጨት ስርዓትን መጠበቅ ለጠቅላላ ጤናችን መሰረት ነው። አስተውሉ፣ ምንም አይነት ነጠላ መጠጥ ፍጹም ጤናን ዋስትና ሊሰጥ አይችልም። ትልቁ ጥቅም የሚገኘው እነዚህን ጤናማ መጠጦች ከጥሩ የአመጋገብ ስርዓት፣ ከመደበኛ የአካል ብቃት እንቅስቃሴ፣ ጥራት ካለው እንቅልፍ፣ የጭንቀት ቁጥጥርናም ከማጨስ መቆጠብ ጋር በማጣመር ሲተገበር ብቻ ነው። ታዲያ ክቡራትና ክቡራን ተመልካቾቼ ከእነዚህ መጠጦች ውስጥ የትኛውን ነው አሁን ላይ እየተጠቀማችሁ ያላችሁት? መልሳችሁን እስቲ በኮመንት ላይ አስፍሩልኝ። እንዲሁም በቪዲዮ ላይ የጠየቅኳችሁን ጥያቄ ደግሞ ትክክለኛውን መልስን ልንገራችሁ። ኤጂሲጂን ጨምሮ ካቴቺንስ በተባሉ አንቲኦክሲዳንቶች እጅግ በጣም በመበልጸጉ የሚታወቀው የትኛው ጤናማ መጠጥ ነው የሚል ጥያቄ ነበር። መልሱ ቢ አረንጓዴ ሻይ ነው። አረንጓዴ ሻይ ካላችሁ ትክክል መልሳችኋል። የመጀመሪያው ምላሽ ሽልማታችሁን በውስጥ አናግሬያችሁ በኮመንት ላይ የምልክላችሁ ይሆናል ማለት ነው። ታዲያ አረንጓዴ ሻይ ካቴቺንስ በተለይም ደግሞ ኢጂሲጂ የተባሉ ኃይለኛ አንቲኦክሲዳንቶችን ይዟል። እነዚህም ሴሎችን ከኦክሲዲቲቭ ስትረስ ለመጠበቅ የሚረዱና አጠቃላይ ጤናንም የሚደግፉ ናቸው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁንና ተጨማሪ የጤና መረጃዎች እንዲደርሷችሁ የደውል ምልክቷን ማብራትን እንዳትረሱ። ስለተከታተላችሁኝ እጅግ በጣም አመሰግናለሁኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።